አንድ እናቴን እቺ ምስኪን እናቴን ብዬ የነገር የወንጀል ተባባሪ ሆኜማ ነው መሄድ አለብኝ። ቀየውን በነገርና በሴራ እየጠነሰስኩ የነገር ተባባሪ ሆኜ ኃጢአተኛ ሆኜ እንዴት እዚህ ቀይ እኖራለሁ? እኔም እሄዳለሁ። ወይኔ ጥላሁን አይንን ማየት አልፈልግም። ይሄ ደግሞ ይሄ ተድላን ዘሪ መንግስቱን ባረፍ ደግሞ የተተካልኝ ሁሌ የነሱ ነው የነሱ በደል አቅለኝ። አዎ ጥላሁንን አስክናውጣ መንግስቱም ወይን ቤት ገብቶ ተዘፍቋል። እኔም ከዚህ ቀይ መሰወር አለብኝ፣ መሄድ አለብኝ። የነሱ በደል አቅለኝ፣ የነሱ ታዛዥ። አዎ ከመጣብኝም ባመዴ ይብሳል፣ በእኔ ይብሳል። ተወሰንኩማ በእኔ ይብሳል። እንተያያታለን። አዎ እንተያያለን። አንድ እናቴን እቺ ምስኪን እናቴን ብዬ የነገር የወንጀል ተባባሪ ሆኜማ ነው መሄድ አለብኝ። ቀየውን በነገርና በሴራ እየጠነሰስኩ የነገር ተባባሪ ሆኜ ኃጢአተኛ ሆኜ እንዴት እዚህ ቀይ እኖራለሁ? እኔም እሄዳለሁ። በእናቴ ባትመጣ እኔ ጥላውን አሳይህ ነበር። አዎ የእሱ ደካማ እናቴን ፈጣሪ ያለ እኔም መሄድ አለብኝ። እሱ ተባባሪ እንደሆነ ወዲሻይኔ ያው ሁሉም ነገር መልስ ያለው ፈጣሪ ዘንድ ነው። ሐሳብሽን ሰብስባል ፈጣሪው ነገር የመላኩ ሁሉም ነገር እዚህ የምታየው ማህበረሰቡ በሙሉ ሲከፋውም ሲደሰትም መጥፎ ስሜት ሲሰማው ሄዶ አቤቱ የሚል ለጌታው ነው። እሱ ስልክ ነው እግዚአብሔር ነው። አዎ እንደ ከተማ አይደለም እና በሁላይ አክፋሽ ወደ ባሻት ሄደው እንዴ መላኩ እንደዚህ ተናገራል መሰለኝ ነበር ማለት ነው። ደግሞ ይሄ አስተሳሰብ በጣም አስተሳሰብ እኮ ያደጉበትን ማህበረሰብም ይመስላል። አዎ ልክ ነህ። መልካም ማህበረሰብ ታንጾ ያደገ ሰው እኮ ንግግሩም የተመጠነ ነው። የተለየ ነገር እንኳን የለኝም። እሱስ ልክ ነህ። ግን እኔ ከተማርኩት ይልቅ አንተ በእውቀት እንደዚህ ከዳበር ብትማር ደግሞ እውቀት ብትጨምርበት ከዚህ የበለጠ ተናገር ማር ብለሽ እንዴ ካወር ምን ችግር አለው? ይሻላል። የማታ ትምህርትም እኮ አለ። ወዲያስ ታስገድኛለሽ ወስደሽ ከተማ ችግር የለውም አስገባሃለሁ። አንቺ ካልሽ ማራለሁ። ግድ ነው እኮ ማር ማለት ለእናንተ ፊደል መቁጠር ነው። ታዲያ ለእናንተ ደግሞ ምንድነው? ለኛማ መማር ማለት ማወቅ፣ ያወቁትን ነገር ደግሞ መኖር። አየሽኝ ያባ አንቺ ያቺ ትንሽ ነገር ልብሽን ሰበረችው። ስለዚህ አንቺ ፊደል ከቆጠርሽው ያልተማርኩት ተሻልኩ ማለት አይደለም። አራስስ በለጥበይ እንዴ መሻል ብቻ የመንግስቱ አሽከራ ይሄድ ነው። የት ሊሄድ ሆኖ ነው? የፍታሉን ሁሉ ጠቆሎ ይባል። ሰላም ናችሁ? ደህና ናችሁ? ደህና ነው ወይ? ደህና ነኝ ዛሬ ነው። እንደው ደህና የለህም እንዴ? ኧረ ደህና ነኝ። ደህና ነኝ። ኧረ ወዴት እየሄድክ ነው ብዬ ነው እንጂ ፌስታል ይይዛል። ምንድን ነው ፌስታል? እዚህ ወንዝ ልብስ ጨፍቄ ልመጣ ወንዝ ላጠብ ፈልጌ እዛ ልብስ እየሄድኩ ወንዝ ልትጨፍቅ ወንዝ እየሄድኩ ይሻላል። ደህና ናችሁ? ኧረ እኔስ ደህና ነኝ። አንተ እንደምን ነህ? ጥሩ ደህና ነኝ። እንደው ደህና ማለት ስለምን ሆነ ነው
ተርበትብታል ልብስ ላጠብ ይልኩኝ በልሽ አንደኛው ልብስ አጠበው ምን ልብስ አጠበው ያለ እንጂ ልብሱ የሚጨፈቅበት ያለ እሱ ምን ያደርጋል በዚህ አንደኛው እንጂ የዛ ቡዳ የዛ ደመጠጭ ልብስ ሊያቀብለው ነው እንጂ የዛ አፈር በበላ አይ ጉድ ታልኳ ነው እንጂና ታለም ልብሱን አቀብሎት ሊመጣ ሆነሻል ያኔ ባንገሪኝ እንጂ እንዴት ምንም አልሆንኩም ትያለሽ? አንገትሽን ደፍተሽ ከፍቶሽ እያየሁሽ ደህና ነኝ። ያኔ ያባ የሆነሽ ነገርም አለ ንገሪ። እኔም ተጨንቄ ያስጨነቅኩ አይደል እኮ ምንድነው እሱ የሚያስጨንቅሽ? ንገሪኝ እስቲ። ቅልል ይልሻል እኮ ምንድነው የሆንሽው? ትምህርቱ ተበላሸብሽ ከተማ ምንድነው? መላኩ ደህና ነኝ በቃ ተጨንቄ ደህናማ አይደለሽም። ደህና ብትሆኚ እኔ ምን አገደለኝና? መላኩ አቤት አየየን ኳስ አየየን አሰሩት ከዚህ በቃ ብቻኛ ማለት እንዴት ማለት እንዴት ምን ብለው አላውቅም። ምን ብለው ነው የሚያስሩት? እኔ አላውቅም። ብቻ እሱን በምን ምክንያት የታሰርሁ እየስጠይቀው መልስ የለም። ምንም አላለኝ። አሰሩት? አዎ። ስማው ፍስክስ እንዴት ያለ ምንም ነገር ምን አረገ ብለው ነው? ምን የተፈጠረ ነገር አለ? የምታውቂው ነገር የለም? ምንም አላውቅም። ይሄን ያባጃለቅስሽ እኮ ነው ሆነሻል። ተረጋጊ እንጂ ምን ሆነሻል? በቃ ከእንግዲህ ማንም የለኝ ብቸኛ ነኝ በቃ። ያይን ያባ እንዲያስባላሽ አገር ምድሩ ሰው የሚወድሽ ሰው አይደለሽም እንደው እንዲያምትሆኝ ተይ እንጂ ልብሽ አይሰበ። ካለሱ ማንም እንደሌለ እያወቅህ ለምን እንደዚህ ትለኛለህ? ብቸኛ እኮ ነኝ። እሱም ብዬ እኮ ነው እዚህ ድረስ የመጣው። እናት የለኝ፣ አባት የለኝ፣ እህት ወንድም የለኝ። እሱ ብቻ ነበር እኮ ያለኝ። ከነሽ ግን እንደዚህ በመሆን እኮ መፍትሄ አይገኝም። ረዳ ብሎ እኮ ነገሮችን ማጤን ነው። እንዴው ትልቅ ሰው የሚይዝሽ ቢሆን ብትጠይቂ የተፈጠረውን ነገር ወንጀል እንደገባ መቼም ወንጀል ሳይሰራ ዝም ብሎ አንስተው ሳይጠረጠር ብድግ አድርገው አይወስዱትም። ምንም ነገር የተፈጠረ ነገር ቀለኝ አይደል? ይኸውልሽ እኔ አባ ደግሞ እኔ አለሁልሽ። እኔ ከጎንሽ አለሁ። ርንጎም አለችልሽ። እሺ አንቺ እኮ ለኔ ብዙ ነገር አድርገሽልኝ ሳታውቂኝ ደሜን ጠርገሽ ቁሜ እንዴት አድርገሽኝ። ደግሞ ለአንቺ ብዙ ውለታ አለብኝ። ውለታሽን መክፈል ያለብኝ በጭንቅሽ ሰዓት በችግርሽ ሰዓት አጎንሽ ቁሜ ነው። ስለዚህ እኔ አብሬሻለሁ፣ ከጎንሽ ነው።
እና እኔ ልልሽ የምችለው ነገር ይሄን ነው። የአይኔ አበባ ለሁሉም ነገር መልስ ያለው ፈጣሪ ዘንድ ነው። ፈጣሪውን ያመነ ፈጣሪው የተማመነ ደግሞ ለጥያቄዎች ሁሉ መልስ ያገኛል። አንቺ ደግሞ ጠንካራ ሴት ነሽ። ጠንክረሽ ደካሞችን ነው ማጠንከር ያለብሽ። በዚህ ልክ መሰበር የለብሽ። ወንድምሽም ቢሆን ይፈታልሽ ይሆናል። አይዞሽ። ማዘንሽ ወዲያው ማዘንሽ እኮ እንባ ማፍሰስሽ እኮ ለፖሊሶች ምንም እኮ ነው። እንባ ስላፈሰስሽ ስላዘንሽ ፖሊሶች ወንድምሽን አውጣው የሚሰጡሽ ቢሆን ነው የሀገሬው የመንደሬው ሰው ተሰብስቦ ያለቅስልሽም ነበር፣ አያዝንም ነበር አብሮሽ። ስለዚህ አንቺ ተረጋጊ። ነገ ሌላ ቀን ፈጣሪ ለሁሉም ነገር መልሳለሁ። ለሱ ተይው። ደመጠች ተከትሎ ነበር አላት ከማለት የህዝብ ደምን ተጠጣሽ አንጅራታ በጣም አመሰግናለሁ። እሺ መላኩ፣ በጣም በጨነቀኝ በከፋይ ሰዓት ሁለመናው በቃ ዙሪያዬ በሙሉ ጨለማ በሆነበት ሰዓት ነው ያጽናናኝ። በጣም አመሰግናለሁ። ውለታ አለብኝ አረሳ። ተይ እባክሽ ከምሬን ነው ናረኩልሽና ነው እኔ ይልቅስ ውለታሽ ያለብኝ ያንቺ ነው። እኔ ከፈርኩሽና እንዴ ምን ውለታ ነው? አትጨነቂ። ደግሞ ለነገሮቹ ሁሉ ከጎንሽ ነኝ። በክፋቱም በደጉም ጊዜ አብሬሽ ነኝ። አትጨነቂ በው። እሺ አመሰግናለሁ። የተነሻው ተነሽ። ካንተ ይሄን አይነት ንግግር አልጠበቅኩም ነበር። ምን ነበር የጠበቅሽ ታዲያ? በጣም ንግግሮች በጣም ነው የሚጠልቁኝ። አረክ ያስማ እንዲያስበላሽ ምኑን አውቄው የልቤን የሚረዳ የጭንቄን የሚረዳ አንድ ሰው የልብ ወዳጅ ካገኘው በቃ ደሞሱ ሰው ሆኖ እንደው እናንተ ያድርስ እኮ እንደው ምን ስትል አሰብከው? እንደው ያየትነት አራፍሪ ብላ ያመጣጓል። እኔ ለማመቸም ጉብል ነው ብሎ እኮ ነው ወጣት ነው ምን አባቱ ያመጣል ብሎ የሚጫወት ቢሆን እንደው ተወኝማ እና ኧረ እንደው እንደሳለው እንደው ወደ ቁም ነገሩ እንምጣማ። ኧረ እባክህን መሬት ፈልግልኝ ቀንበር ሰቅዬ ልከርም ነው። ኧረ ዘንድሮ እኮ በቃ መሬት አጣሁኝ አነሰኝ እኮ ወንድሜ። አያየትነት ደግሞ እንዴው ችግር አለብህ። አሁን ሰለስትና አለታ እንዴት እንትን ብለህ ነበር አይል መስሎኝ ጀማን ይዘ ያጎተናኝን መሬት አፈሪ ብላ ያንተውም አንተ የሰራኝን ስራ እንዴት ተነጋግረን ቃሉ አልፎ በዚህ ዋጋ ብለን ጨርሰን ልከራየው በውሉ ቀን 1000 ብር ታመጣልህ። ምን መካር እንደገባው አላውቅም። እኔ በጀርቢያ ብር አስበልጦ ሰጦት ይሁን አላውቅም። እንዴው የሰራኝን ስራ እኔ እንዴው ፍንጥር ልንጠጣ ገብተን ራስ ከፈለው ብዬ ፍንጥሩን ጥጨው ዘረን በቃ አናደኝ ዋ እንዴት የሰራኝ ስራ ተው። እኔ እንደው በከዘራ ቃሉ ታለፈ በላይ ነው ተተነጋገራችሁ በላይ ወራቶኝ ማን ዝም በከዘራ እንደው አዝሮብኝ እኔ አምላክን ነው መጣሰስቱ ያለከው እንግዲህ መካሪ ገብቶት ነው። አንተ መካሪ ግባው ሌላ ተከራይ ዋጋ አስበልጦ ሰጦት ይሁን እኔ አላውቅም። እንዲያርጎ ሸወደኝ። እኔም ራ እና አለሁ ችግር የለም ሲል ሰንብቶ ሌላ የምትፈልገውን ጊዜህን ሲያጠፋ እግዚአብሔር ይለት እንጂ እኔ እግዚአብሔር ይለት ምን አደርጋለሁኝ? አይ ካገኘን ሳማ ፈልግልኝ ወንድም አለ ምን እንደው አንተ ማን ነበር ፈልግልኝ ማለት እንደው አዎ እንትና የሙሃይን መሬት ተከራየው እማይ ትሁኔ ትሁኔ የትኛው እዚያ ታች ዋልካው ነው? የለም እዚህ እንጂ እዚህ ተማጋው ጀርባ ያለው እዚያ ተመንደሩ ጥጋል ጥጋንገቱ እሱን መሬቱ አራክ እንደሳለ እሱን መሬት ያዘው ካራለ እንኳንማ ያን መሬት እዛ በአንድ በኩል ደግሞ በዛ ድንበርኛው ያ ጅርፋ ሻሙኛ አይደለ? ያንስ ተው እንዴት ተውኝማ እንደምን እዛ የሸዋ ዘንዳ ያለው መሬት ዝም የመችም የራሴ ስለሆነ ሙጥኝ ይይዟል። ያ ሞኝ የሚባል ፍልፈል የሆነ ሰውዬ እንዴት እንዳለ በየአመቱ እኮ 2 ዲግሪ እኮ ወስዶ ጨርሶባታል እኮ መሬቱ። ወለተው
ጤነኛ ሰው መስሎ ነው እንዴ? እዚያ ነው ሰው ሁሉ የሚፈራው ያንን መሬት። እንግዲህ ወዲያኛው ድንበረኛማ ማን ነው ያልከው? እሱም ማናቴ ወተት የሆነ ሰው እኔ ምን አይነት ተፈጥሮ እንዳለው ሰው እኮ ነው። እናንተ ግዞ በራሴ መሬትም አልሆነልኝ እንኳን በሰው መሬት ደግሞ እዛ መጣላት እና ፈልግልሃለሁ። ምን አባቱ ፈልግልኝ ሳማ አርግሽ ውለታውን ያመሰግናለሁ። እንደው በጣም ነው የማመሰግነው። እንዴት አደራችሁ? ሰላም አደራችሁ? እንደው አንድ ቀን እኮ እንደው የለኝም አታውቅም። ራ እንደው ምን አርጎ እንደው በምኑ ቀን በደጉ ቀን እንደፈጠረሽ እንደው እውነት እንደው ኧረ እኔ ስጋለኝ የለኝም ነው እንጂ አለኝ ብዬ የምሰጠውም የለኝ ወገኛ። እስቲ ቆይ ወደ መሀል አሳምቼ እነሱ ማን ነው የሚሉት እነ ንብረት በእነሱ ግድም የሚከራይ መሬት አለ ሲል ሰምቼዋለሁ መሰለኝ። እስቲ አጠያይቅና እነግርሃለሁ። ማዛ እንደው ወደዛች ወደ ማዞሪያ ምናምን ቢሆን እንደው ችግር የለውም። ምን ኋላ ጥባቱ ላይ አግድ የለም ችግር ያለው ደግሞ ምን እኔ እኮ እንደውም እኮ እሱን የተከራየው መስሎኝ ደግሞ እሱ አነሰኝ ብለህ እኮ መስሎኝ እኮ ወዴት እያሉ ነው እነዚህ ልጆች? እንዴት ነው ከአንድ ቀን ሁለት ቀን እነዚህ ልጆች ምን እያደረጉ እነማንም ብለህ ነው? አያየትን ነው? ኧረ የኛው ጉዳይ ነው። መላኩ አይደለ? መላኩ ነው። የአይን አበባ ጋር አይደለ? ባለ ውለታው ስለሆነች እኮ ነው የወደቀ ነው ብላ ነው። ኧረ እሙት ይሄ ነገር ተደጋገመ። ሰለስትና እንዲያ ደግሞ ስለጠረገችለት ይኸውልህ ታውቀው አይደል መላኩ እንደው ትንሽ ነገር አይደለ እንደው ውለታ ገራም ነው። እኔ ልጁን መቻጣሁት አንተ ደግሞ መቻጣሁት እንዴ አንድ ሁለት ቀን አይን እግር ጥሉኝ እያየኋቸው ነው እና ከንፈር ወደሽ ሳያረጋት አልቀረም። ቶንጃ ያየትለት እንዴት ያለ ነገር ሳያስበው ባልወለደ ዋ እንዴት ነው ነገሩ? እኔ ምን አውቃለሁ? ያልነገረኝም ዝሩን ያላውቅም እኔ እንዴት እንደሆነ እንጃ። እኔ ብቻ መላኩ ትዳር ምን ትዳር አልይዝም እንጃ። እኔ ዝሩ ደግሞ እንጃ እሱም ትዳር የታባቱ አይቼዋለ ሲል ነበር እኮ እሱን ነው ብዬ እስቲ ችግር የለም ይሄን ቢሆን ጋራ ብሩክ ሰትጆ እኮ ናት እናንተ እንዲያው ኧረ ተረንጓ አለማዲስ እንዴት ነሽ? ደህና ሰላም ነሽ? እንደምን ነሽ? እግዚአብሔር ደህና ነሽ ወይ? ደህና ነኝ። ደህና ነሽ? ሰነበት ደህና ነኝ። ደህና ናችሁ? አንቺ ደህና ነኝ። ደህና ያቺ ሴትዮ እንዴት ናት ብለሽ እንዲያው እመጓ እናትሽ ደህና ናት? ደህና ናት። እግዚአብሔር ይመስገን። ደህና ናችሁ? አዎን ደህና ነን። አንቺ ደህና ነሽ? ደህና ነኝ። አንቺ ትርንጎ አቤት። እንዲያው ያቺ ልጅ እንዴት ናት ብለሽ እንዲያው ተረጋጋች ብለሽ አንቺ እንዲያው እናንተን እንዲያው ግራ ላደርሰኝ እያለ እንዲያው ሂጅም አልጠየቅኳት እንዲያው ስለ ሰውዬውስ ወሬ ማንን ነው? የኔ እሷን ነው። ደህና ናት። አሁንስ ተረጋግታለች። ደህና ናት። እንዲያው ተረጋጋች። እንዲያው ማልቀሷን ተወች አንቺ ትታለች። አሁንስ ምንም አትልም። ያው የአንድ ሰው ነገር አይሆን እናቴ። እኔማ በዚያም ብልብል ብባክን አልሆንልኝ አለ እንዲያው ሳልጠይቃት ቀረሁ። አንቺዬ አይሆንልሽም እናቴ። እንዲያው በሱ ምክንያት እንዲያው ተሰቃየች አንቺዬ፣ ብዙውን ተሰቃየች። ያለ እድሜዋ ያለ አቅሟ እንዲያው በዚያች አንድ ፍሬ ልጅ እንዲያው እንዲህ ብላ ስቂት አለች እንዲያው አይሆኑ ነገር ከዚህ ቤተሰብ ልወለድ ተብሎ የማይወለድ ነገር ከተረገመ ስታሱ ተወልዳ የሱ እህት ሆና ተሰቃየች። እንደው አንድ ጊዋን እናቴ ታያት እኮ ነው አያየትና ለሰፈሩ አዲሱና ወጎ ነበርንበት። እኛም ተው ነገሩስ ነበርንበት እና እና ምሳስቲ አንተ የመሬቴን ጉዳይ እንደው አደራ ፈልግልኝ። ፈልግልሃል ሰንድሮ አንተ እንደው ቆሎ ስበላ ከረው አንተ አያየትነት ግድ የለም እንፈልጋለን እናገኛለን እኮ አንሰይ መሬት ኪራኪራ በራሪ ይዤ ዝም ብዬ እና በስቲ በል አያየትነት አራ እና እንዴት ነው ግን አሁን እየሄደች ተጠይቀዋለች? ድምጡን ትሰማለች? ታየዋለች? ተዘውዱ ጋር እየሄደች በሰሞን እየጠየቀችው ነበር። አንድ 3 ቀን እንኳን ፊቱን አይተውታል መሰለኝ። አሁን በሰሞን ደግሞ አላሳያችሁም ብለዋቸዋል። እንዴ እኔ እንጃ። እኔ ተዘውዱ ጋር ተዘውዱ ጋር እየሄዱ እየጠየቁት ነበር። ይሄን 2 ቀን ነው 3 ቀን ደግሞ መልሰው እምቢ አሉ። አዎን ይኖራል ነገር እናቴ። ይሄ አናሳያችሁም ወደ ውጭ አወጣን እስረኛውን ብሎ
እንዲያሉ ነው። አንቺ የምን አረጉት ብለሽ እንደው ተምኑ ወሰዱት ሆነ። ለነገሩ ይሄ መርዝ ይሄ የረገጠው ለምለም ቅጠል ራሱ እሱ እንዲህ ሲያልፍ ተረገጠው እኮ መድረቁ ነው። ይሄ እርጉም የተረገመ እናቴ የተረገመ እሱንም እንግዲህ አንድ ኩሽ የሚለው ሰው ቢኖርና እሱንማ እንግዲህ እናቴ እኛን በየመንገዱ እኛን እያቆመ መከራችንን ያብላል እንጂ ደግሞ እሱንማ እንግዲህ ምን እሱ ቢያረገው እናቴ አፈሪ ብላኝ እናቴ የተረገመ እርጉም እንዳንወጣ እንዳንገባ አረገን። ይኸውልሽ እንኳን እንዳንቀዳ ምን አባቱ አድርጊ ነው የሚልሽ ደግሞ አንቺ እያቆመ መከራዬን አይደል የሚለኝ ነስር ቢቆምበት ነው እንዴ አንድ ባንድ ጀርባ የላትም ተብዬ ወንድም የላትም ተብዬ ማንንም ተዋናን ያለው ይርገብ። ይሄ ደግሞ ቆይትናሽ እሱንም አንድ ቀን የዚህና አስማታ መጣ መች አባቱ ያጠዋል ወስደው ጠፍ ነገር የሚያጡት እውነት እንደው እሱን አሳይቶ ደግሞ እሱን ደግሞ ጠፍልግ ቢያረጉልኝ ሰላም ያገኛል። አላቁምሽ ሂጅ እናንቺ ይኸውልሽ እንዲያው ያችን ያይኔ አበበ እንዲያው እሷ እንኳን እንዲያው ተኔ ብትሻል ምን በልጅ እግሯ ብር ብላ መጣ ብትጫዋል በታለም አዲስ ብላ እንዲያው ብታጓጌ ምን አለ እኔም አልሆነልኝ አንቺም በዚያው ቀረሽ። እንዲያው መጓነይ እማሽ ማጫጉትሻለኝ እኔ መንጫዋት ስትመጭ ይቀላል። እኔ አንቺ አትቀይም ወይ ተኔ እንዴት ምን ነው እዚያው ቀረሽ ብላሻለች። በይ እላታለሁ ነግራታለሁ። በይ እናቴ በይ እና እንዲያ በይ እላታለሁ። በይ ሰላም እንዲያው አጫውቻት እስቲ በይ አጫጉታታለሁ። እኔ ማወድ እሱ አይልም እናቴ። እሺ አይ እውነት ደግሞ እሱ እንደው ወስዶ ጥፍንግ የሚያረግልኝ ባገኝማ ስለት የሰመረ አይ መላኩ አትመላኩ አንተ እንደምን ደስ አለው? እንዴት ነህ? ደህና ነህ? ሰላም ነህ? እንደምን ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ምን ነው ረቶኛ ባክነኛል። ምንድነው የሚያስሮጥህ? ምን ነው? ደህና ነኝ። ደህና ነኝ። እየሮጥህ ነው? ደህና ነኝ። ምን ነው ደስ አለው? ረቶኝማ በዚህ አበንትኑ በምኑ እንትን በተጋኑ ደፈደፉት። እንትን ጥጃ ወይፈኖች የሻው ከብት እንዲያልተለቆ ተሰዶ አሁን እነሱን በጤናህ ነው? ደህና የለህም? ምን ነው? ደህና ነኝ። ቃዥ እንጂ አንዱን ተዚያ ማታህብኝ። በዚያ አየህ አቋርጫ አሁን እኮ መንደር ገቡ ሲለ ጊዜ ዝም ብሎ እዚያ እያወጋ በዶቅማው ስር በሜዳው እያወጋ አየህ ሲጓዝ ከብቶች በመሃል ተገንጥለው ወደዚህ መጡና በእንትን እኔ አሁን እነሱ ኧረ የምትለውም አልገባኝ። አትቆይተ ነው እኔስ እዚያ መስክ ቆይቼ ነው። መስክ ብቻህን? አንተ ደግሞ እንዴት ብቻህን ነው አልኸኝሳ? ኧረ ዝም ብዬሽ ነው። ብቻህን ነው ወይ ብዬሽ ነው። እኔ መቼም በዚህ ቀትር አለ ቀትር እንዴት እንዲህ ብለህ የምትጠይቀህ? ብቻህን ማን አብሮት አለ ብለህ ነው? ጓደኛ አንተን ታንተ ውጭ ማን አለ ብለህ ነው? ቆይ እንጂና አንተን ደግሞ አየህ እና ትየርህ ነው። አይ በዚህ ሰዓት እኮ እዚያ ሽንኩርቱ ነህ የምትሆን ብዬሽ ሽንኩርቱንም ዳዋ በለው አሉ። ምን አላት ምንድነው ግራ የሚያጋባህ? ምን አለ? ኧረ እና ወደ ደጅ እየሄድክ ነው? ወደ ደጅ ነው እንጂ ወዴት እሄዳለሁ ታዲያ? በድንች ደህና የለህ? ደህና ነኝ። ብቻህን ቀትር አለ ቀትር መጋኛ እንዳይጠናወት ብዬሽ ያሰብከው ነገር አለ መሰል። ደስ አለ አላማርከኝ? ያላወቅኩ መስሎህ? እውነትም አያጅትነትም መለቅቶብሃል። እኔ ሳላውቅ አንተ ረግ እንዳች ነገርም አለህ። መጣ ድንገት በዚህ እኮ ሀገቡ ብዬሽ እንዴት ነው አሁን? ተረጋጋሽ? ተረጋግቻለሁ። ምን ተገምቶ ነው ደግሞ? ደስ ብሎሻል? ሳቅሳቅ ብሎሻል? ወንድምሽ ተፈታ? እንዴት እባክህ እሱ አልተፈታም። እንግዲህ ብቻ ግን ፈጣሪ ባንዱ ስታገኝ ባንዱ ይክሳል የለ። በማን ካሰሽ? ምን አገኝተሽ ነው? የዚህ መንገድ ሰው እኮ ብቻ ይላታል። ወይኔ አበባ እንዴ መንገዱ ሰው ስላጽናናሽ ብቻ አይመስለኝም። ሌላ ያገኘሽው ነገር አለ? ንገሪኝ እንጂ ምን አግኝተሽ ነው?
ዛሬ በጣም ደስ ብሎኛል። ምን ተገኝቶ ነው? ምን ስለ ወንድምሽ አዲስ መረጃ አግኝተሽ ነው? እባክሽ ስለሱ አይደለም መላኩና እኔ ተገናኝተን ነበር። መላኩ ብታይ እንደዛ ተከፍቼ ሲያኝ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው ያጽናናኝ። ከጎንሽ ነኝ እንዳይከፋሽ በቃ እኔ ያለሁልሽ ከእንግዲህ ስታለቅሽ ማየት አልፈልግም ብሎ አጽናናኝ። ኧረ አዎ እንዲህ በተከፋሽ በጣም ደስ የሚል ጊዜ ነበር ያሳለፍነው። ሸጋ ነው እንዲህ በተከፋሽ ጊዜ የሚያጽናና መከታ የሚሆን ሰው መገኘት። መላኩ በጣም ይለያል። በቃ ለተከፋ ደራሽ በቃ ሁሉም በቃ መላኩ ሲለው ግርም ይለኛል። አሁን ቀርቤ ሳውቅ ደግሞ ይበሳላ። ለዚህ ነው ዳርዳሩ ትሮንጎ ምንሽ ነው ነገር የምትበይ? ኧረ እኔ ነገር አልበላሁም። ነገር መቀየር ትወጃለሽ። እንደሱ አይደለም አየሽ። አሁን እንዲህ ያለ ወንድም ተህት ይገኛል። ነች ነው መላኩ አፈርድ ብላለች። ሲጀመር ያንቺ ብቻ የለም እሱ የሁሉም እንዲያ ነው። ሰው የህዝብ ልጅ ነው። የህዝብ ልጅ አዎ። ከፍቶት ሰው ታጅ እንዲህ ነው በቃ አንጀቱ አይችልም። ከሁሉ እኔም በጣም ነው ያጽናናኝ። አለሁልሽ ሲለኝ በቃ አላ ብቸኝነት እንዳይሰማኝ ነው ያደረገኝ። ረሳይ ሸጋ ነው እንኳን አጥረን እንደ ስሙ መላክ የሆነ ልጅ ነው። ኧረ እኔስ ምንም አይልም። ሸጋ ሰው ነው። አሁን እንኳን አጥረነሽነቴ ሁልጊዜ ቢያጥናናሽ እንዲመስቂ ተሆነማ አሪፍ ነው ብዬ ነው። ኧረ እኔ ደግሞ ተዚያ የተረገመ ዘውዱ ጋራ ወንድምሽን መጠየቅ ያርሽ መስሎኝ ቤት መጥቼ ሰጣሽ ጊዜ ነው እንጂ ከተደሽ ነው መስሎኝ። መጥተሽ ነበር ቤት? አሁን መጥቼ እንዴት አጥቼሽ አይለሁ ነው ይኸውልሽ። እንደውም ዘውዱ ጋር ቤት ተመልሽ ያገኘሁሽ መንገድ ዘውዱ ጋር እንደውም ዛሬ አልተገናኘንም። መላኩ ጋር ነበርኩኝ። አሁንም አነገርሽ ተበላኩ ጋር ነበር። አዎ ተዚያ ተተረገመ ጋር ተመትሆኝ ይሻላል ተሱ ጋር ብትሆኝ እሱ የአይን አባና ትርንጎ ከወዲሁ ተገናኙ። ከመቼው ተገናኙ? ተመቼውስ አብሮ ሆኑ። የአይን አባተ ትርንጎ ጋር ለምትወር ማለት ነው። ይሄማ በጣም ጥሩ ነው። ለእኔማ ጥሩ ነው። እሷን ለማውራት እሷን ለመቅረብ ጥሩ አጋጣሚ ነው ማለት ነው። ጥሩ ነው። ተማን ጋር ለምትወር ብዬ ግራ ገብቶኝ ነበር። ከደህና ሰው ጋር ነው በጣም አመሰግናለሁ። ይሄማ ጥሩ አጋጣሚ ነው ለእኔ።